ጭንቅላታችን ሁሌ ሰማይ ነው የሚያየው እኮ ተናግረናል ሰማይ ነው እግርሽ ደግሞ መሬት ነው ነካው ሁለት እግሮች ነው ያሉ ልክ እንደ ስር ነው መሬት ይነካል በእግርሽ የመሬት ኃይል ነው የሚገባው ያ ኤነርጂ ይሄ ለምሳሌ መሬት ጥብቀት ናት ጽናት ናት ሴቴ ናት መጥበቅ መጽናት ምናምን የምታገኙ እንትን ነው አይደል መሬት ነው ልክ መሬት ነው ኤግዛክትሊ ለምሳሌ የመሬት ኃይል ሲዳከም አጥንት ሲሳሳ ስትደካከም ጆኖ በባዶ እግርሽ 26 ደቂቃ አሪፍ ነው እኔ 26ን ስለምወደው 26 ሚኒት ሰዎች በባዶ እግራቸው ዝም ብለው ወክ ማድረግ ከቻሉ ነው ኤክሰስ ፕሉቶኑ ወደ ታች መሬት ተሸከምላቸዋለች እና ኤሌክትሮን ተሰጣቸዋለች ጤነኛ ይሆናሉ በአጠቃላይ በሽታ ምናምን ሰውነቱ ይዛል ሲል ቀጥታ በጫማሽን አውልቀሽ ትንሽ 26 ደቂቃ አሪፍ ነው በጣም ስንፋሽን ብሎ 26 በጣም ወሳኝ ቁጥር ነው ኤኒዌይስ እዛ ውስጥ ባንገባም ግን ጭንቅላትን ስናይ ከላይ ስላለ ከላይ ከሆነ ደግሞ ላይኛውን ዓለም መምሰል ግድ አለበት ይሄኛው ታችኛውን መምሰል አለበት ልክ ነው አዎ እንዴት ይመስላል አሁን ስለ እግር አናነሳም ስለ ራስ ስለሆነ ራስ ላይ እንጠቀስ ግን ብታረግልን ለምን ያጓጓል ስታወራው ትንሽም ነገር ሰምተን እኛ ደግሞ እንፈልጋለን እናነባለን እንጠይቃለን እንመራመራለን ግን እቺ ተቀስ አርገህልኝ ጥሩ እሺ ሰው ራሱ ተፈጥሮ ነው ሁሉም ተፈጥሮ ይነበብበታል ሰማይና ምድር የተያያዙበት ፍጥረት ሰው ብቻ ነው መላእክት ብታያቸው ሰማያውያን ናቸው እንስሳት አራዊት ብታይ ምድራውያን ናቸው ሰው ግን ሰማያዊና ምድራዊ ብቸኛ ፍጡር ነው ሰማይና ምድር ላይሽ ላይ መኖር አለበት እንጂ ዝም ብለሽ አይደለሽም ነው ቀደም እንዳልነው ስር ምናምን ብለን እንዳነሳ ነው በዚህ የሥነ ፍጥረቱ ትምህርት ምንድነው እግዚአብሔር አጽናፈ ዓለምን ሰው ላይ ገለበጠ አጽናፈ ሰማይ አጽናፍ በርግጥ ዳርቻ ማለት ነው ግን በቃ ሰማይና ምድርን ሰው ላይ ገልብጦታል ነው ሰው ማለት ወነው እንላለን እኛ ስድስተኛው 6D ምንለው አለ ስድስተኛው ልኬት ወ ፊደል ናት ዋዌ ስድስተኛ ፊደል ናት አበገደ ሃወ ወናት ሰው በስድስተኛው ዕለት መጥቶ ሰማይና ምድርን እንደ ወ ሆኖ ተገናኝቶበታል ነው ኦኬ መጀመሪያ በስነ ፍጥረቱ ትምህርት ሰባቱ ሰማያት ይባላል በተለያዩ ቤተ እምነቶች ነው ሰባቱ ሰማያት ከምን ተፈጠሩ ከእሳት ሙቀቱን ትቶ በብርሃኑ እግዚአብሔር ፈጠራቸው ኦኬ ሰባት ሰማያት የብርሃን ሰማያት አርገሽ አስቢ ቀጥሎ ከባቢ አየር በስነ ፍጥረቱ ትምህርት ባቢል ይባላል ቀጥሎ ውሃ የጠፈር ውሃና ምድር አለች ፓተርኑ እሳት ነፋስ ውሃ መሬት ይሄ ፓተርን ነው አይደል አንቺ ላይ ፈልጊው ነው ይሄንን ሩቅ እሳት ተጂ ስለዚህ እሳት አለ እንደ ሰባቱ ሰማያት ሰባት ፖርታልስ አሉ ድልት ነው ምንላቸው በእኛ ደጃፎች ሁለት አይን ሁለት ጆሮ ሁለት ያፍንጫ ቀዳዳ አፍ በእሳት ባህሪ ከዛ ደረትሽ ላይ ስትወርጂ ደግሞ አየር ነው ሳምባሽ ላይ ባቢል ከዛ ውሃ እንዳለ ሆድቃሽ ብሎ ኩላሊቴሪያሽ በውሃ ባህሪ ይመራል ከወገበታችሽ መሬት አለ ነው ኦኬ አሁን ይሄን ካየን ብሬናችን ጋር ብቻ እንምጣ ምንም ውስጥ ሳንገባ ማለት ነው ቀደም እንዳልኩት ጥበብ ቤቷን ሰራች ሰባት ምሰሶዎችን አቆመች ስለሚል በሰው ልጅ ፊት ላይ እነዚህ ሰባቱ ቀዳዳዎች ካሉ ሰባቱ ቀዳዳዎች ደግሞ ሰባቱ ብርሃን አካላትን ይወክላሉ የሚታዩ ናቸው የሚታዩ የተለያዩ ነገሮች አሉ ፀሐይ ጨረቃ ከዛ አምስቱ ፕላኔቶች ሜርኩሪ በእኛ ቋንቋ በግዕዙ አጣርድ ቪነስ ዝሁራ መሪህ ማርስ መሽተሪ ጁፒተር ዙሃል ሳተርን ለዚህ ሰባቱ ዕለታትን የሚወክሉ ብርሃን አካላት ናቸው ምሳሌ እሁድ ሰንዴ ሰኞ መንዴ እንደምንለው ፀሐይ ጨረቃ እንደምንለው ሰባቱ ነገሮች ነው ሰባቱ የፊታችን ህዋሳት ላይ ያርፋሉ ምሳሌ እሁድ ሰኞ ቀኝ አይን ነው መጀመሪያ የሚቀድመው ቀኝ የሥነ ፍጥረቱ የጥበብ ትምህርት እሁድ ሰኞ ማክሰኞ ረቡዕ ሐሙስ ዓርብ ቅዳሜን ይወክላል በእነዚህ ላይ ደግሞ የሚገዙ ኦር የሚሰለጥኑ ሰባት ብርሃን አካላት አሉ ፀሐይ ጨረቃና አምስቱ ፕላኔቶች ሁለቱ አይኖች እንደ ፀሐይና እንደ ጨረቃ ናቸው በጣም ጥልቅ ትምህርት ነው ይሄ ለተማሪዎቼ ቢያንስ 3 ሰዓት ትምህርት ነው ይሄ ብቻው
ይሄ ለምን በፀሐይ ተመሰለ? ይሄ ለምን በጨረቃ ተመሰለ? ይሄ ነጸብራቅ ነው፣ ይሄ ብርሃን ነው። ወንዴና ሴቴ ማለት ነው። ፀሐይ ወንዴ ነው። ከላይ ያሉት ከፍ ያሉት በወንዴ ይወከላሉ። ሰጪዎቹ፣ ተቀባዮቹ በሴቴ ይመሰላል። ለምሳሌ ሄኖክ የላይኛውን ውሃ ወንዴ ውሃ ያደርገዋል፣ ታችኛው ሴቴ። ፀሐይ በአብዛኛው በወንዴ ነው፣ ጨረቃ በሴቴ ነው የምትጠራው። የፀሐይን ብርሃን ነው የምትቀበለው፣ ከጽንስ ሂደት ጋር ይያያዛል። ለምሳሌ ከላይ የሚወርደው ዝናብ ወንዴ ነው፣ የወንድ ዘርን ይወክላል። ምድር ደግሞ ሴቴ ናት፣ ያን ዘር ትጠጣለች። አዝርዕት፣ አትክልት፣ እጽዋት ይፋፋሉ እና ፀሐይ ጨረቃን ይወክላሉ። ማክሰኞ ግን የሚወክለው መሪህ ወይም ማርስን ነው። ረቡዕ የሚወክለው ግራጆሮ ዝንዘጸጋም ሜርኩሪን ወይም ማጣርድን ነው። ይሄ አንፍ ዘይማን የሚባለው ቀኝ አፍንጫ ደግሞ ከመሽተሪ ወይም ጁፒተር ጋር ይያያዛል። በጣም ትልቅ ትርጉም አለው። ግራው ደግሞ አንፍ ዘጸጋም ከቪነስ ጋር ወይም ከአርብ ወይም ከዝሁራ ጋር ይያያዛል። አፍ ሳተርን ነው፣ ይሄ ቀለበታም ነው አፋችን እና ሰባቱም ጉዳዮች ግን አሉበት ነው እግዚአብሔር ሲሰራ እና እያንዳንዱ ግን ኮድ ነው። ይሄ ነው ይሄ ፈንክሽናቸው ብዙ ናቸው እና ይሄ ትንሽ ከፍ ወዳለው ትምህርት ሲጓዝ ነው ሰው ይሄን ትምህርት ሊማር የሚችለው እንጂ ግራ ያጋባል። ግን ዋናው እንደዚህ ነው። ምንድነው በአስትሮፊዚስቶች፣ በኒውሮሎጂስቶች፣ ኒውሮሰርጀኖች የተጠኑ ጥናቶች ግን በቅርቡ የተገኙት ለምሳሌ አንጎል ወደ 86 ቢሊዮን የነርቭ ሴሎች አሉት አይደለ? ኦኬ በሚታየው ዩኒቨርስ ላይ ደግሞ ወደ 200 ቢሊዮን ጋላክሲዎች አሉ። ማነጻጸር ትችያለሽ ነው። ዩኒቨርስ ነው ሰው ማለት ነው። ይሄ እንግዲህ ቅድም ወደ 100 ትሪሊየንስ የሚጠጉ ግንኙነቶች አሉ። በጣም ድሮች አሉ ውስጥ ኒውራል ኮኔክሽኖቹ ግንኙነቶቹ። እሺ ይሄን ደግሞ ወደ ሰማይም ብትሄጂ ጋላክሲዎች አሉ። ተነጥለው ያሉ ጋላክሲዎች ቢሆኑም አብዛኞቹ ግን አብረው ያሉ ጋላክሲዎች ናቸው። በስበት ኃይል የሚሳሳቡ ማለት ነው። በአስትሮኖሚ እንግዲህ ጋላክሲ ክላስተር እንላቸዋለን ወይም ሱፐር ክላስተርስ አሉ፣ ክላስተሮች እና እነዚህ ሁሉ እንደ ኮስሚክ ዌብ ያቸው በፊላሜንት በሚባሉ ድሮች የተጠላለፉ ናቸው። ጀስት ብሬን ናቸው። ይሄ በቅርቡ የተጠኑ በአስትሮፊዚስቶች እና ኒውሮሰርጀኖች የተጠኑ ጥናቶች ናቸው። ሌላ በጣም የሚገርመው ብሬን እና ጋላክሲ ሲነጻጸር እዛ ዳርክ ማተር አለው። አሁን ጋላክሲ ብለሽ ብታስቢ እና ብሬን ብለሽ ብታስቢ ለምሳሌ ብሬናችን ወደ 75% ውሃ ነው አይደለ? እና በትሪሊየን የሚቆጠሩ ግንኙነቶች ይፈጥራል። ወደ ላይ ብትወጪም ደግሞ ጋላክሲ 100% ብታስቢ ወደ 68% ዳርክ ኤነርጂ ነው። ይሄ 70 ያ 68 ኦልሞስት ተቀራራቢ ነው። እና ሁሉም ነገር ከጉልበትና ከንጥረ ነገር ተሰርቷል። ከኤነርጂ ያለው እኛም ኤነርጂ አለ። ጉልበት ነው። ማተር ነው፣ የምናውቀው ነገር ነው። ስለዚህ የሚታይ ብቻ ሳይሆን የማይታይም ኃይል አለው። ለምሳሌ ስበት አለ አይደል? አታዩ። ኤሌክትሮማግኔቲዝም አለ፣ እዚህም አለ፣ እዛም አለ። ሞር ይሄ ደግሞ ነፍስ ምናምን የሚባለው ነገር ይቀዳበታልና ሁሉም የብርሃን አውታረ መረብ ያለው ነው። ያሰናሰለ ያዋሃደ ያያያዘ በመሆኑ ሰው ራሱ በቁሙ ዩኒቨርስ ነው ታየዋለሽ። ልክ እንደ 12ቱ ይሄ 7ቱን ዕለታት ይወክላል። ከዛ 12 ቦታዎች ኤሪያዎች አሉ እግዚአብሔር ሲሰጣ 7 ኃይል ቦታዎች አሉ። እያንዳንዱ በፊደል ይወከላል። 12 ቦታዎች አሉ። እነዚህ ደግሞ ዞዲያክ ናቸው። 12 ወሮች ናቸው። ይሄ ሐመል ነው፣ ጭንቅላት ላይ ነው። ሐመል በጉ ነው፣ ኤሪስ። ግን እያንዳንዱ እጅ የራሱ ኩላሊት የራሱ ይሄ በጣም ሰፊ ነገር ነው። ይሄ እንደዚህ አስትሮኖሚውን ለምናስተምራቸው ተማሪዎች ነው ልንሰጥ የምንችለው። ይሄ ሚዲያ ብዙ አይነት ነው። እንደ ጣት ነው የሚያየው። ዛቻ አለ፣ ከፍ ያለ ነገር ደረጃውን ይዘሽ ካልወጣሽ ሊከብድ ይችላል እንጂ 12ቱ ሴንተሮች 12ቱ ናቸው። እያንዳንዱ ግን ዝም ብሎ አይደለም እግዚአብሔር ያስቀመጠው። ምንድነው መሰለሽ የሚወርድ ውሃ። በቃ ይሄ እንደው ለተመልካቾች በጣም ደስ ይለኛል። የሚወርድ ውሃ በጣም ደስ የሚል ኩድል ብሎ የሚወርድ ውሃ ጥሩ ሆኖ ውሃው ጥሩ ሆኖ ግን መንገድ የሚወርድበት ቱቦ ከተደፈነ አሸዋው፣ ጠጠር፣ ቆሻሻ ምናምን ካለው ያቆመዋል፣ ማለፍ አይችልም። በጣም ጥሩ። እነዚህ ማለት ብርሃን የሚወርድባቸው የሚወጣባቸው ቦታዎች በተቻለሽ አቅም ማጽዳት አለብሽ። ያን ጊዜ ንጹህ ብርሃን ነው ከሰማይ የሚወርደው። አሁን ቂም፣ በቀል፣ ጥላቻ አንድ አሸዋ ማለት ነው፣ ጠጠር ነው። ላይቱን ያጠፋብሻል። ጠጠር ካለ ውሃ አይወርድም አይደለ? ረቂቅ ዓለም በህልምሽም አታዩም እንኳን በሆንሽ ቀርቶ
ይሄ ግን ጽድት ካለ ኩልል ካለ ንጹህ ከሆነ እንዴት አድርጎ ያ ብርሃን እንደሚወጣበት እንደሚገባበት ሌላ ዓለም ነው። ሌላ ሰው ራሱን ችሎ አጽናፈ ሰማይ ወምድር ነው በቃ ምድራዊነትና በጣም ቅዱስ ነገር እኮ እንዴት ሰው እኔ በጣም ማዝነው ሰው እንዴት ሊጠላ ይችላል? ሰው እንዴት መጥፎ ነገር ሊያደርግ? ሰው ማለት የእግዚአብሔር መቅደስ ነው። እዚህ ደረጃ ስትደርሺ ሰውን እኩል ታከብሬዋለሽ። ይሄን ትምህርት ካልተማርሽ አታከብሪው። የአንዱ ጭቃ ከሌላው ጭቃ አይለይም ነው። እዚህ ስገቢ ሁሉም እኩል ነው የሚለው ላይ መንፈስ ላይ ትደርሻለሽ። ሰው የሚባለው ይገዝፍብሻል። በቃ ሌላ እንትን ውስጥ አትገቢም እና ይሄ ትልቅ ጉዳይ ነው። በቃ ተፈጥሮዬ አልፋ እግዚአብሔር ሰርቶኛል በቃ እና እዚህ ላይ ስትደርሺ በቃ እንደ ዳዊት ትሆን ግሩምና ድንቅ አድርገህ ፈጥረኸኛልና አመሰግንሃለሁ። ለምሳሌ እኔ አሁን ጠዋት ከእንቅልፌ ስነቃ መጀመሪያ ኢንተርቴን ማድረገው ሰውነቴን ነው። ጣቴ፣ መዳፌ ነው በጣም ያስደንቁኛል። ልቤ፣ ኩላሊቴ፣ ብሬኔ፣ አይኔ፣ አፍንጫ፣ ኮዱ፣ ምኑ እነዚህ 12ቱ ዞዲያክ 7ቱ ኃይሎች እነዚህ ጀስት ላይ በቃ እግዚአብሔር ድንቅ ስራ። እኔ ዝንጀሮ አይደለም፣ ከዝንጀሮ አልመጣም። እኔ አልፋ እግዚአብሔር የሰራኝ የከበርኩ ፍጥረት ነው እና በጣም የሚያስቅሽ እንደዚህ አይነት ረቀቅ ያለ እውቀት ሰይጣን ብዙ ጊዜ ሰው እንዳያይ በጣም ይፈልጋል፣ ይሸፍነዋል። ሚንጫጩለትም በዝው አሉ። ሰው ግን ከዝንጀሮ መጣ ለሚለው ትምህርት ብር ከፍሎ ልጆቹን ያስተምራል። በጣም ብር ከስክሶ ያስተምራል። እንደ አይነት ላይ ደግሞ እንትን ይላል። አየሽ ዓለሙ በጣም ጭልም ያለ ነው። ይሄ ብርሃን ሲበራ ብቻ ነው ተፈጥሮሽን ልትረጂና እግዚአብሔርን ሁሌ ልታከብሪው የምትችይው። ኃጢአትም ልትሰሪ አትችይም ነው። ሰውነትሽ መቅደስ መሆኑን ስለምታውቂው እንዴት አክብረሽ እንደምትይዥው በጣም ታከብረዋለሽ። በቃ ትጠነቀቂለታለሽ፣ ትወጂዋለሽ። ራስን መውደድ ይፈቀዳል። ራስ ወዳድነት ነው የማይፈቀደው። ባልንጀራን እንደ ራስ አድርገው ውደድ ይላል አይደል? በቃ ራስሽን መውደድ አለብሽ። ራስ ወዳድነት ጥሩ አይደለም። ይሄ ሌላ ጉዳይ ነው። ራስሽን መውደድ ስትጀምሪ ጣትሽ ራሱ ይታዘዝሻል። ዓይንሽ፣ አፍንጫሽ ላንቺ ነው። ምንም ብሎ እንትን ጠጠር አሸዋ አይኖርም። ምድራዊ ነገር እንኳን ብትፈልጊ ተራው ብር፣ ሀብት፣ ሰው ነጭ ላብ ደም እንትን እስኪል የሚያደርገኝ ሁሉ ፍሎ ነው ይመጣል። ብዙ ጉዳይ የለም ይመጣል። ሰው ብዙ የሚያስጨንቀው የኑሮ ውጣው ነው። በፍጹም እንኳን ይሄ ምድራዊ ሰማያዊ ይመጣል። ሰሎሞን ለምሳሌ ጥበብ ፈለገ አይደለ? በቃ እንደውም ካንተ ሰው እንዳንተ እንደውም እንዳይሆን አድርጌ ሀብቱንም ሰጥቻለሁ ያለ ተረድተሽዋል። አየሽ የእሱ መቅደስ መሆንሽን ስለምታውቂ ይሄ ምድራዊ ኮተቱ የምትይው ቤት፣ መኪና፣ ምንትስ፣ ግብጥር፣ ልጆቼ እንድል ይሄ ሌላ ጉዳይ ነው። መንግስቱን ጽድቁን ፈልጉ፣ ሌላው ይጨመርላቸዋል። ይሄንን ፓተርን ስትረጂ ብቻ የሚሆን ነው። አሊያ ደም ተፍተሽ ነው ገንዘብ የምታገኘው። ልፋት ነው እና በረከት የለውም። ብሌሲንግ ሳይሆን ልፋት ጥረግረ ብላ ነው። ይሄ ግን አይደለም። ይህን ሰዎች ማወቅ ግዴታቸው ነው። ሰው ማለት ትርጉሙ የሚገባሽ እዚህ ደረጃ ላይ ስትደርሽ ነው። ይሄን ለማለት እወዳለሁ።